ሰው ስታለቅሱ የሚፈላፈለው የምታለቅሱበትን ለማወቅ የሚፈላፈለው የምታለቅሱበት ነገር አሳስቦት ሳይሆን በምን ምክንያት እንደምታለቅሱ ለማወቅ ነው። ምጣዴ አይታጠብም ማለት ምጣዴ ይታጠባል። የኔ ሸጋ የት ነው ያለሽው? የምወድሽው የኔ ሸጋ ምጣዴ ይታጠባል። ችግር አታመጣም። ምን ታጠብኩ ብላ ታኮርፍ ብለሽ ነው ወዴ ልታማለት ታጥዲያለሽ። አታመልጥም እና ትታጠባለች። ጠቢያት ችግር የለውም። አዎ ቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አቢን አስደነገጥኩት። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አማን ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። እንዴት ናችሁ? የማስቃችሁ የምታስቁኝ፣ የማዝናናችሁ የምታዝናኑኝ፣ የምወዳችሁ የምትወዱኝ ሁላችሁም እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። አረ ዱአ አድርጉ፣ ዱአ አድርጉ። የኢትዮጵያ ገበሬ ወላሂ በጣም ሊያዝን ነው። ዘንድሮ ዝናብ የለም፣ በጣም እህሉ ተቃጥሏል። እስኪ ዱአ አድርጉ። በመጀመሪያ ዱአ አድርጉ ነው የምላችሁ። ሲቀጥል ላይክ፣ ሼር፣ ሰብስክራይብ አድርጉ ቪዲዮውን። እንዴ ሰሞኑን በዛን ሰሞን በደንብ ውልኝ ስላችሁ በነበረው ሰዓት በደንብ እያያችሁ ነበረ። ከዛ ወዲህ ግን ጀመር ነው የምታረጉትና ያስታውቀኛል ማለት ነው። ምክንያቱም ቆጠራ ላይ ቀዝቀዝ ብሏል ሰሞኑን። ይሄ ሂና ነው እግሬን ሙቄ ነው ምንድን ነው ምናምን እንዲያትሉ ብዬ ነው ትላላችሁ ብዬ ነው። አዎ እና ውድ ቤተሰቦቼ እስኪ ስለዚህ ኮሜንት ስለዚህ ኮሜንት እስኪ ነው ዛሬ እናውራበት ማለት ነው። ምክንያቱም ትናንት በሰራሁት ቪዲዮ ላይ አብዛኞቻችሁ ስሜታችሁን ተናግራችኋል ማለት ነው። ምክንያቱም የኢትዮጵያ ሰው ምንም ነገር ብታደርጉለት ከማማረር፣ ከመቆጣት፣ ከዝቅ ከማድረግ ወደኋላ አይሄዱም ማለት ነው። ስለዚህ የራሳችሁ ኑሮ ስለ ራሳችሁ ኑሮ መጀመሪያ ማድረግ ያለባችሁ ነገር ቢኖር ራሳችሁን መቻል ነው። ምክንያቱም መጀመሪያ ሀገር ገብታችሁ ማለት ከሰው ሀገር ሄዳችሁ ለራሳችሁ በመጀመሪያ ደረጃ ለራሳችሁ ማረፊያ ስሩ። ኢትዮጵያ መጥታን የምንመክራችሁ ሰዎች እኛ የደረሰብንን ወይ ደግሞ እዚህ መጥቶ የደረሰባቸውን ሰዎች ሳይደርስባችሁ እንድትማሩ ነው። ግዴታ በእናንተ ቤት እስከሚመጣ ድረስ አትጠብቁ። ሲመክሯችሁ እወቁ፣ ያዙ። ምክንያቱም አይ የኔ ቤተሰቦች እንደዛ አያደርጉም የሚባል ነገር የለም። ዛሬ ሁሉም ጊዜው ሆኖ ገንዘብ እንጂ ዝምድና ረክሷን ነው የምላችሁ ወላሂ። እና እስኪ ይህን ኮሜንት እናንብበው መጀመሪያ ማለት ነው። እንግዲህ ይሄ ኮሜንት ወላሂ እጄን ሰጥቼ ወደ ሀገር ልገባ ነው፣ ራሴን ከማጥፋት በፊት ልጄ ጋር ልገናኝ ነው የሚለው እና ልጅሽ ጋር ይሄንን በኮመተችው ልጅ አብዛኞቻችሁ አበረታታችሁታል። እንደዚህ አታድርጊ፣ መጀመሪያ ስራሽን ስሪና ትንሽ የተወሰነ ብር ይዘሽ ወደ ሀገርሽ ገብተሽ ምናምን ያላችኋት ልጅ ያላችሁ ማለት ነው። ቆይ በመጀመሪያ በባለፈው አፍንጫ ስለሌለሽ ነው ኒቃቡ ያላማረብሽ ብላችሁኛል። አፍንጫ የማር አፍንጫ የለውም፣ ግን በጣም ይጣፍጣል። ቀኔው ገብቷችሁ ይሆናል። እና ይቺ እህታችን እንግዲህ ራሴን ከማጠፋ ከስደት ላይ ሁኜ በስደት ሁኜ ራሴን ከማጠፋ ልጄ ጋር ተገናኝቼ ብሞት የሚለውን ነው ኮሜንቱ። እንደዛ ነገር ነው። እና ብዙዎቻችሁ ታይ ይሄን አታድርጊ፣ ትንሽ የተወሰነ ስራሽን ስሪና ሀገር ገብተሽ ስራ ትሰሪያለሽ ምናምን ነገር ያላችኋት አላችሁ። በረካ ሆኖ ጀዛኩሙላሁ ኸይር። ምክንያቱም አንዲት እህታችንን ማበረታታት ጥሩ ነው። ምክንያቱም የሆነ መጥፎ ስሜት እንዳይሰማቸው እንደዚህ አይነት ብዙ ሰዎች ብዙ እህቶቻችን አሉ ራሳቸውን ላለመናገር ቤተሰቦቻቸውን ክፉ ላለማድረግ ለአላህ ነገር ለአላህ ሰጥተው የሚኖሩ
ስሜታቸውን የማይተነፍሱ ብዙ እህቶቻችን አሉ ለምሳሌ ማለት ነው። እና እህታችን ደግሞ ይሄን ብላለች። አላህ ሱብሓነሁ ወተዓላ ቀልብሽን ያረጋጋልሽ፣ ከልጅሽ ጋር ያገናኝሽ፣ መጥፎ ስሜትሽን አንስቶ በደስታ ይቀይርልሽ እላለሁኝ። እና ምክንያቱም ይሄ የሁላችንም ሀሳብ ነው። ምናልባት ራሴን የሚያጠፋው የሚለው ሳይሆን ምን ይዤ ከቤቴ ከሀገሬ ምን ይዤ ልግባ፣ ቤቴ ያልሞላልኝ ያለ ብዙ ኮሜንቶች አሉ። እና ዛሬ ይዤላችሁ የመጣሁት እንግዲህ እነዚህን ኮሜንቶች ነው የምናየው ማለት ነው። እና ከባድ ነው። የኢትዮጵያ ሕዝብ በጣም ይከብዳል። ምክንያቱም ምንም ቢሆን አድርጋችሁላቸው አያመሰግኑም። ሀገር ስደት ስትሄዱ እናንተ እድሜያችሁን የጨረሳችሁን ሰዎች ጨረሳችኋል። ምክንያቱም እድሜያችሁን፣ ገንዘባችሁን፣ ተስፋችሁን ሁሉን ነገር ከጨረሳችሁ በኋላ ቤተሰብ ለእናንተ ምንም ነገር እንደማይጨነቁ ስታውቁ ያለው ስሜት ነው እንግዲህ እቺ ጋራ ያየሁት ማለት ነው። ምክንያቱም አሁን ላይ ደክሟት ሊሆን ይችላል፣ አሟት ሊሆን ይችላል፣ ተስፋ ቆርጣ ሊሆን ይችላል። ምክንያቱም ከስሯ አይዞሽ የሚላት ቢኖርሽም ባይኖርሽም አይዞሽ የሚላት ሰው ያላት አይመስለኝም። ምክንያቱም የሁላችንም ስሜት በስደት የምንኖር ሰዎች ቤተሰብ ምኑንም እንኳን ጥሩ ቢሆኑ መከፋት አለ። ደግሞ አልሐምዱሊላህ ብዙ ደግሞ እንዲሁ መጥፎ እንዳለ ሁሉ ጥሩ ቤተሰብም አለ። እኔ አሁን ይሄ ቤት እስካሁን በእህቴ ነው የሚገርማችሁ ማለት ነው። እህቴና የእህቴ ባለቤት ነው እንግዲህ ሰርተው የጠበቁኝ። በጣም ነው የማመሰግነው። ጀዛቸውን አላህ ይክፈላቸው። ወዲያቸዋለሁኝ። እሷ እንደ እናቴ እሱ ደግሞ እንደ አባቴ ነው ለእኔ ያላቸው ቀረቤትነት ማለት ነው። እና ብዙ ቤተሰብ ደግሞ አለ። እኔ እህቴ ቤቴን እንደዚህ አድርጋ አሰርታ ማለት ቤቱን አቁማ እስከ 2 ባንድ ያለውን አስገርፋ ባማረ ሁኔታ ባማረ ሁኔታ ሁሉም አካባቢ ላይ እዚህ ጋር ማለት ነው። ይህን ስላችሁ ደግሞ የኛ አካባቢ ልጆች ቤታችንን አናናቅሽ የኛ የተሰራው ምናምን ልትሉ ትችላላችሁ። እንደሱ አይደለም። የኔ ቤት በጣም ይለያል። ማንም ባለሙያ ይንጣ በጣም ነው የሚያመሰግኑት። አቋቋሙን መሰረቱን ማለት ነው። አቋቋሙን በጣም ነው የሚያመሰግኑት። እና ገና የሆነ ነገር እንዳይጎለው ብላ ብዙ ነገር ከፍ ዝቅ ብላ ይሄን ቤት የጀመረችው የሚገርማችሁ ነገር በራሷ ብር ነው። እኔ እንዲሰራ እንዲነቃቃ ወይም ደግሞ የሆነ እንትን እንዲንቀሳቀስ በራሷ ብር ነው ያስጀመረችውና በቃ ተጀምሮልሻል ያስጀመርኩትን ብር ስጪኝና ይሄው ቤቱ ብላ ካጀመሩ የተጀመረው እንግዲህ በእህቴ ብር ነውና እንደዚህ አይነትም ቤተሰቦች አሉ እንግዲህ አልሐምዱሊላህ። እና ግን እኔ በራሴ እስከሚደርስ ሳይሆን በጓደኛ በቅርብ ጎረቤት በምናምን በሚደርሰው ነው እኔ የምነግራችሁና ብዙ አመት ስትንገረደዱ ኑራችሁ ስትመጡ ለእናንተ የሞራን ስብራት ነው ወላሂ። የጅስም የሰውነት ስብራት ታሽቶ ታክሞ ይድያናል። የልብ ወይም የአእምሮ ወይም የስነ ልቦና ስብራት መቼም ቢሆን አይጠገንም። ምክንያቱም ትዝታ አለው። ምን ጊዜም ትዝ ሲላችሁ እንደ አዲስ ወደ ኋላ እየተመለሳችሁ ታለቅሳላችሁ። እኔ በነገራችን ላይ እናት አላሳደገኝም ብያችኋለሁኝ። በባለፈው ስለ ህይወት አንዳንድ ጠቀስ አድርጌ ያወራሁት ነበርና እሷ የሆነች እህታችን እስኪ ስሪልን ስለ ህይወትሽ ኢትዮጵያን ስደቱን ጨምረሽ ብላኛለች። ኢንሻአላህ እሱን በቀጣይ ነገ ወዲያ እሰራላችኋለሁ። ግን ዛሬ እንትን ያልኩት አለቅስ ነበር። ወደኋላ እየተመለስኩኝ ያሳለፍኩትን ህይወት እንዲህ አለ ማለት እኔ ስደቱ ገንዘብን ባሌት ልጅም ባይኖረኝ በሰዓቱ እረፍት አግኝቼ ነበረ። እዚህ ቤተሰብ ጋር ስኖር ከብቶች እጠብቃለሁ፣ ፈጫለሁ፣ ቀዳለሁ ብያችኋለሁ እንደነገርኩት። ያ ሁሉ ተጨማምሮ በጣም ያስለቅሰኝ ነበርና ሀገር ወደ ስደት ስወጣ የሆነ እረፍት ተሰማኝ አለ። ቢያንስ የሚመቱኝ ነገር ቀራዴ ማለት ነውና የሰው ልጅ ወደኋላ እየተመለስን እንድናለቅስ እንድናብሰለስል ነው የሚሆነው እንደዚህ አይነት ስብራት ማለት ነው። እና እኔ አሁን ትቼዋለሁ ረስቼዋለሁ ብዬ አስባለሁ። ግን የሆነ ነገር
የሚቀሰቅስ ነገር ሲኖርባችሁ ወደ ኋላ የተመለሳችሁ እንድታለቅሱ ነገሮችን እንድታብሰለስሉ ያደርጋችኋል። እና እንደዛ ነው የሚያደርጓቸው የኢትዮጵያ ሕዝብ እናት ወንድም፣ በተለይ ወንድም ያለው ሰው ከባድ ነው። ምክንያቱም ሆኖም እናት ትሻላለች። ብበራውም ገንዘቦችን ብታጠፋብሽ ቢያንስ ባንቺ ለፍታለች፣ ከፍ ዝቅ ብላለች። ግን ምንም ነገር ሳያደርግልሽ ዝም ብሎ መኖርሽን እዛ ምን ትሰራለች እያለ የሚገላመጥ ወንድም ኑሮሽ ለሱ ጠብር ግፍ ብለሽ ያለሽን ሁሉ ተሰባብረሽ ያደርገሽለት በኋላ ላይ በሆነ በኮሶ ሲለውሰው ያስጠላል፣ በጣም ይደብራል። እና ልላችሁ የፈለኩት ስደት ስትወጡ እናንተ የቆያችሁት መፍትሄ ፈልጋችሁ ለራሳችሁ ወደ ራሳችሁ ተመልሳችሁ ሀገራችሁ ግቡና ያላችሁን ቀሪ እድሜ ልጅም ካላችሁ ከልጆቻችሁ ጋር ልጅም ከሌላችሁ ዘር ለመጣል አግብታችሁ ዘራችሁን ጣሉ። ይሄ ነው ለእናንተ ማስተላልፈው የዛሬ ማለት ነው። ነገር ግን በቅርብ ሄዳችሁና እድሜያችሁ ገና የሆናችሁ ልጆች ከዚህ በኋላ ለቤተሰብ ሳይሆን መሆን ያለባችሁ ለራሳችሁ መጀመሪያ ሆኑ። ቤት ከሌላችሁ ቤታችሁን ስሩ። አንዲትም ሰርቪስ ትሆን። ምክንያቱም ግፍል ቁልፍ አድርጋችሁ ማልቀስም ካለባችሁ መሳቅም መደሰትም ካለባችሁ ቤታችሁ ውስጥ ነው። ምክንያቱም የሰው ልጅ ስታለቅስ ቢያይህ ያለቀስክበትን ምክንያት ለማወቅ እንጂ ምን እንዲያስለቀሰህ አሳስቦት አይደለም። እና ስታለቅሱም ስስቁም በቤታችሁ ውስጥ የምታሳልፉበት አንዲትዬ ጎጆ ሰርታችሁ ነው ቤተሰብን መርዳት ያለባችሁ። መጀመሪያ ለራሳችሁ ሆኑ። መጀመሪያ ራሳችሁን ሆኖ ለራሳችሁ ኑሩ። ቤተሰብ እንደሆነ ምንም ቤተሰብ ግዴታ አይደባችሁም ደግሞ። ምክንያቱም ግዴታ ራሳችሁን ነው። መጀመሪያ ራሳችሁን ቻሉ ነው የሚለው። በሃይማኖታችን እኮ ወይም በዲናችን እኮ ሴት ልጅ ወጥታ ሰርታ ቤተሰብን ወይም ወንድሟን ወይ ባሏን ታስተዳድር የሚል እኮ ሸሪዓ የለም። ነገር ግን አገራችን ሆኖብን በቃ ሄደን ተሰደን እየኖርን ነው ያለ ነው። የትኛውም ሀገር ከዚህ ከምናቀው ስደት ከሚመጡት ከምናቀው ሀገራት ውጭ ለምሳሌ የሳኡዲን ብታው ሳኡድ ሴት ልጅ ለምን 80 ዓመት አይሆናትም ስራም ባለም ብታጣ ወጣ አሰራም እኛ እንደኛ እንደምንሰራው ማለት ነው። ለምን ህጓን ሸሪዓዋን ትከተላለች ከስንት አንድ ነው እንጂ ማለት ነው። እና ውድ እህቶቼ እኔ የምመክራችሁ መጀመሪያ ለራሳችሁ ራሳችሁን ከቻላችሁ በኋላ ለቤተሰብ ብትረዱ ችግር የለውም። ግን እንደ ሻማ እየቀለጣችሁ የምትኖሩላቸው ቤተሰቦች ነገ አክለው ነው የሚያቃጥሏችሁ። አክለው ነው እንድትቀልጡ እንደው እንደ ሻማ ቀልጣችሁ እያበራችሁላቸው ከሆነ እንደ እንጨት እንድትማገዱ ያደርጓችኋል። እና ውድ እህቶቼ ውድ ቤተሰቦቼ የምወዳችሁ የማከብራችሁ እየሰራችሁ ብራችሁን ያዙ። እውነት ያዙ። እኔ ገሲም ላይ ስሰራ ብር አልልክም ነበረ። ይበሉኛል ወይ ይነቅጡኛል ብዬ አይደለም። ታውቃላችሁ ከገሲም ብዙ ሀበሻ የለም እና ብር ለማላክ በጣም እንቸገር ነበረ ማለት ነው። እና ይሄን ልላችሁ የፈለኩት እኔ ተበላብኝ ማለት አይደለም፣ ግን ብር መያዝ ይቻላል። በምንም ተአምር ቢሆን አረቦቹ እንፈራል ምናምን ብዙ ዘዴ አለ የብር መያዣ። ብራችሁን ያዙ፣ አታባክኑ። ፋሽን በመጣ ቁጥር ፋሽን አትከተሉ። ጫማ ሲመጣ ጫማ፣ ልብስ ሲመጣ ልብስ፣ እሱን አትሆኑ። እና ደግሞ ይሄኛው ኮሜንት ምን ይላል? ምጣድ በህይወቴ ሲታጠብ አይቼ አላውቅም ብላለኝ። ምጣድ ይታጠባል የኔ ቆንጆ? የት ነው ያለሽው? ምጣድ ይታጠባል፣ ይጋጫል። ገጨት በጎመን ዘር ተልባ ወይም ያላችሁን ነገር የምጣድ ማሰሻ የሚሆኑትን ታደርጉና በለስላሳ ድንጋይ ምጣዲቱን በማይጎዳ ድንጋይ ይጋጫል። እንደገና ይታጠባል። በደንብ ደግሞ ሲያስቸግር ይታጠባል። እንደዚህ የሆነ የመያዝ ባህሪ የተላከከባት ነገር ካለ እንዲህ አድርጋችሁ ከምትላጥ ማጠቡ የተሻለ ነው እና ብትታጠብም ምንም አኮንም፣ ባትታጠብም ምንም አኮንም። ስለዚህ
እንደዛ ነው የዛሬው ቪዲዮ ይሄንን ይመስላል። ውድ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። ወላሂ ብታምኑም ባታምኑም ማለት ነው ላበቴ በእግሬ እየወረደ መሬት ላይ ውሃ የተቋተ ያክል ነው የመሰለውና በጣም ነው የሞቀው። አየር የሚባል የለም፣ እፍን ብሏል። ልጅ ራሱ ራቁቱን ነው የሚገርማችሁ። የ2 ወር አራስ ራቁቱን ነው፣ በጣም ራቁቱን ነው። ለምን ንፋስ ስለሌለ ይሄ ብቻው ይሄ ያቃጥለዋል፣ ይሄ ቆስሏል። እና ዱአ አድርጉ። ቻው፣ ሰላም አለይኩም።